አዴ በቅናት ተንጨረጨረ። የእውነት ተናደደ። አሳልፈ ላለቃ የምትሰጣት እስኪ ንገረኝ፣ ፍርቱናን አትወዳትም እንዴ አለውም ምስክርን። እንዴ ቆይ አንተ ምን አገባህ? አንተ አልወዳትም አላፈቅራትም ብለህ የለ እንዴ? ደግሞስ? አዎ በነገራችን ላይ እኔ ቤርዬ አለችልኝ። ነገር ግን አንተ ምን ተማምነህ ነው አሳልፈ ለዛ አለቃ የምትሰጣት? በጣም የምትገርም ልጅ ነህ አለው። ማዘሯ በጣም ደስ የሚሉ ናቸው። አቤት ፍርቱናን ሲወዷት! አቤት የእውነት እንደዚህ አይነት አማች ይስጠን። አማች የባል እናትና አባት ሲወድ ደስ ይላል። የእውነት ማለት ነው። የእውነት ደስ ይላል። ለፍርቱና ብዬ የማላደርገው ነገር የለኝም ብለው ቡና ውስጥ ጣንና እንግዲህ የሚበሉት ምግብ ውስጥ ኦሞ አድርጋ ሰታት ነበር ቤሪ። እናም ያንን ነገር ተጠቅመው እሳቸው ልክ እንደመረዘቻቸው አድርገው ሲያስመስሉ ነበረ። ወይ ጉድ! ለፍርቱናዬ ግን አይ ይሄ ነገር አታስቢ፣ ውሸት ነው እሺ፣ ምክንያቱም አንቺንና እሱን ለማቀራረብ ነው፣ ቤቴን ደግሞ በራሴ ስም ለማዞር ነው እና ለዛ ነው እንዳትቀየሚ አደራሽም ብለው ለእሳቸው ሴፍቲ እንኳ ሲጠቀሙ ለምስክር ደውለው ምስክር ደግሞ ለፍርቱና ነገራት። እንዴ ፍርቱና እየገሰገሰች መጣችና እንዴ ማዘር ለምን እንደዚህ ታደርጊያለሽ? እስኪ ንገሪኝ። እንዴ ያደረግሽው ነገር ጥሩ አይደለም የእውነት ብላ በጣም ተናደደችባት። ምን ላድርግ ብለሽ ነው? አይኔ እያየ እንግዲህ መቼስ አውጥቼ አልሰጥ ቤቴን ለዚች ለቤሪ። ኧረ ተይ ልጄ ተይ። ወይኔ ጠባለች! አቤት የጠባለች ወሬ! አንዴ አንዱን ድብልቅልቅልቅልቅ። ስራ እኮ አትሰራም ሞያ የለሽ ብላለች ባለፈው ቤሪ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። እዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ፍርቱና እንደቀጠለ ይገኛል። እንግዲህ ታደና ምስክር መስሪያ ቤት አይ በፍጹም አትቀየራትም እያለ በጣም እየዛተ ነበር። ነገር ግን ምስክር ደግሞ አይ ዛሬ በጣም የምታምርዬ ልዩ ሴት ትመጣለች እና እዚህ መስሪያ ቤት ትቀጠራለች ሲል፣ ምን? አዎ እዚህ መስሪያ ቤት ትቀጠራለች እያለ እያወራው ነበር። ከዛ ቀጭቋ እያለች መጣች ፍርቱና። ምን? እች ናት የምትቀጠረው? አዎ እች ነች። ለማንኛውም አሁን ወደ አለቃዬ ጋር ልውሰዳት እና ትፈተን ሲል፣ እረ በፍጹም እሷማ አትሆንም፣ እኔ ነኝ የማወራው፣ ሂጄ አለቃውን አወራዋለሁኝ ብሎ ተነስቶ ሄደ። ነገር ግን ፍርቱናና ምስክር ሁሉንም ነገር አስተካክለው፣ አታስብ አስተካክለናል፣ አሁን መጣን፣ በቃ ከዚህ በኋላ ፍርቱና ከኛ ጋር ነው የምትሰራው፣ ከኛ ጋር ጧት ማታ ታያታለህ አለው። እውነት ለመናገር ወንድ ልጅ አንዳንዴ አብዝተን ስንወድ እንደዚህ ነው፣ ይጠግባል፣ ይንቀባረራል ማለት ነው። እና ስለዚህ የእውነት ፍርቱና ደግ አድርጋለች። አሁን የራሷ ህይወት የራሷ ላይፍ አላት። ስለዚህ ከዚህ በኋላ በንብርክኮ ይሄድላታል እንጂ በፍጹም እሷ ለሱ ልትንበረከክለት አትችልም ማለት ነው። ፍርቱና ጀግና ናት፣ የእውነት ጀግና ናት። ያው ዝምታዋ አንዳንድ ጊዜ ቢጎዳም እንኳ ነገር ግን ጀግና ብያታለሁ ማለት ነው። አዴ ይህን ነገር ከሰማ ይገለኛል እኮ እያለች ጭንቅ ጥብብ እያለች ነበረ። በጣም ተጨንቃ ነበረ። ከዛ ጠባለች። ለምን ትጨነቂያለሽ አለቻት። እንዴ ያምሻል እንዴ? ቡናውን ያፈላሁት እኔ፣ ምሳውን የሰጠኋት እኔ፣ አንድ ነገርስ ብኮን ብላ ጠየቀች። አይዞሽ ምንም አትሆኝ እውነት ለመናገር አለቻት። እንዴ አንቺ እሱን እንዴት አወቅሽ? ነገርኩሽ እኮ ምንም አትሆኝም። ካልሆነ ግን እኔ ነኝ ልበል እንዴ? ምን? አዎ ምን ችግር አለው? እኔ ነኝ ልበልና ሁሉን ነገር እኔ ልጨርስልሽ አለቻት ጠባለች። ከዛም በኋላ አረ በፍጹም ለማንኛውም አሁን ልንገርሽ እንግዲህ አማትሽ እየተጎተቱ መጥተው ሶፋ ላይ ተኝተዋል። ምን? አዎ ሶፋ ላይ ተኝተዋል። ከዛ ገደልሽኝ፣ መድኃኒት አብልተሽ የሚገል ነው አይደል? ቤቱን ላንቺ ልትወስጂ እያለች በጣም እየተናደደች ማዘሯ። ከዛም በኋላ
ቤሪ በጣም ተናደደችና እንዲሁም ማዘነችና ወደ ባሏ ጋር ደወለች። እናትህ ታማለች ሲሉት እሱ ደግሞ ምን እማዬ ምን ሲል ለምስክር እንኳን አልነገረውም። ከዛም በኋላ እየሮጠ መጣ። እንደማየ ለምንድን ነገርኩህ እኮ ያበላችኝ ምግብ መርዝ ነው መሰለኝ ምንም ነገር አላወቅኩም እያለ መናደር ጀመረች። ከዛ አትናደጅ ቤሪ ደግሞ እኔማ እንደ እናትና እንደ ልጅ ቁጭ ብለን እንድናወራ ብዬ ነበር ቡናውንም እንዲሁም ደግሞ በስኩት ነገር ግን አልተሳካልኝም አለችው። ከዛ ጠባለችም ተነሳይና ለእውነቷን እውነት ለመናገር ያው ጨውም ቢሆን ተመሳሳይ ሆኖባት ነው ያደረገችው። እንደዛ ነው ብቻ ይሄኛውም እጣን መስራት ነው የጨመረችው። ስለዚህ በቃ ተደበላለቀ እንጂ የእውነት ነው የምልጋቸው በፍጹም አስባበት አውቅ አይደለም ሲል በቃ እማዬ ይሄን ነገር ታይ ብዬሸለ ምስክር ደወለ። የኔ ምስክር አይዞህ እንዳታስብ ለፍርቱናም ሂዴ ንገራት። አሁን ወጥመዱን እያስተካከልኩኝ ነው፣ ወጥመዱን እየዘረጋሁኝ ነው። ምክንያቱም የግድ እሷ ወደ እኔ መምጣት አለባት እያለ ማውራት ጀመረ። ምስክር ትወጂዋለሽ እንዴ? ግን አሁንም ድረስ ማለት ማንን ነው የምወደው አለችው። እንዴ ምስክርን ነው ማለቴ ተወጁ ታዴን ነው። አሁንም ላንቺ ስሜት አለው እንዴ? ንገረኝ እስኪ። ማለቴ መስሪያ ቤት እኮ ቀጠራት ብዬ ሳወራው እንዴት ተናደደ ብታይ። እና እስኪ ንገሪኝ አሁንም ለሱ ስሜት አለሽ እንዴ ሲል በፍጹም ብላ ግግም አለች። አንበሳ ብያታለሁኝ። እውነት በጣም ጀግና ነች ማለት ነው እንዴ! እችን ትወዳለች፣ ደግ አርጋለች። ከዚህ በኋላ በንብርክክ ነው የማስሄድህ ብለዋለች። ከዚህ በኋላ እንግዲህ በንብርክክ ነው የሚሄደው። ወጭ አለ፣ ብዙ ነገር አለ። ስለዚህ ምንም ቢሆን እንኳ መጨረሻው እንደሚያምር እናውቃለን ማለት ነው። የዚህ ድራማ ድምቀቶች ጠባለች። እኔ ምልሽ ሁሉንም ነገር እኔ እንዳደረግኩት እናገርልሻለሁ ስትላት፣ ኧረ በፍጹም እኔ ነኝ የምናገረው፣ በቃ ይበቃል። ከዛ እኔማ እወጣልሻለሁ፣ እኔ በፍጹም አንቺን ለመግደል አልሞከርኩም፣ እወጣልሻለሁ ብላ ስትል በሆዷ እኔ እሱን አይደል እንደምፈልገው እኔ ምን አገባኝ አለችና ወደ ምስክር ጋር ደወለች። አንዱን ሜሽኔን ጨርሻለሁኝ፣ ልጅቷ እራሷን አታውቅም፣ እራሷንም አሟታል አለች። እውነት? አዎ በቃ እንደዛ ነው የሚሆነው። አብሽሩ በቃ ዘሯ እያስመሰለች መሆኑን ደረሰችበት። እንግዲህ ምንም እንኳ ቢሆን እኮ ነው እያስመሰለች ነው። እንደማየ ለምን እንደዚህ ታደርጊያለሽ? እስኪ ንገሪኝ ሲል ምን ላድርግ ብለህ ነው ታዲያ? ምክንያቱም አንተ ያገባሃት እኔ ምን ላድርግ ብለህ ነው። ስለዚህ ለዛ ነው የዋሸሁት። ለማንኛውም ግን እኔ እኮ እንዴ ተው እንጂ ቡናም ስጠጣም አድርጋብኛለች ከርቢ፣ እንደገና ደግሞ ምግብም ስበላ ኦሞ አድርጋብኛለች። እና ይሄ መግደል አይደለም እንዴ? እማዬ ተይ እባክሽ፣ ነገርኩ እኮ እኔ የምፈልገው ፍርቱናን ነው እንጂ በፍጹም ይችን ቤሪ የምትባለውን አልወዳትምም አልፈልጋትምም። እንዴ ቤሪ ገንዘብህን ፈልጋ ነው እንጂ በፍጹም አንተን ፈልጋ አይደለም። ስለዚህ እባክህ ተዋት እባክህ። እማዬ በቃ እኔ ፍርቱናን በፍጹም አልፈልጋትም፣ እኔ የምፈልጋት እኮ ታይ እባክሽ ቢላት በፍጹም ማዘሯ እውነት አድንቄያቸዋለሁ ፍርቱናን በዚህ ልክ እንዴት እንደወደዷት። እንዴ እኛ ራሱ ፍርቱናን እንደው ጠባለች ምን ይሻላታል? ነገር ተወዲህ እያቀራቀረች እንደው የእውነት ደም ነው የምታፈላው ማለት ነው። በዚህ ልክ ምን ይባላል? ከዛም ስራ እኮ መስራት አትችልም ጭራሽ ከወዲህ ነገር ብቻ ነው ስታንጦለጡል።
የምትውለው ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች የዛሬው ፍርቱና ድራማ ይህንን ይመስል ነበር። በቀጣይ እስከምንገናኝ ቸር ሰንብቱ። ምን ተማራችሁ? እኔ የእውነት የማዘሯን አማትነት እንዴት ደስ እንዳለኝ በዚህ ልክ በጣም ነው ደስ ያለኝ ማለት ነው። ምክንያቱም ፍርቱናን ስለፈለገች ደስ ብሎኛል በጣም።